بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على محمد وعلى آله وصحبه وسلم أجمعين. نواصل درسنا من كتاب خلاصة نور اليقين في سيرة نبي المرسلين في الجزء الثاني في الدرس الرابع في السنة الثانية من الهجرة كولتنياو جزء لي ولتنياو أمت أراتنياو درس كهجرة ولتنياو أمت غزواتها የሁለተኛው አመት የነበሩ ዘመቻዎችን እንቆጥራለን ማለት ነው። ከዚህ ላይ ጀምሮ እንግዲህ غزዋዎች በድር ላይ የተከሰቱ ክስተታቶችን ይነግረናል። በመጀመሪያ ላይ ስለ غزوቱ ቀይኑቃ አይሁዶች በመዲና ዙሪያ ላይ የነበሩ አይሁዶች ናቸው። እሳቸው ጋር የነበረውን ፍልሚያ እንመለከታለን ነው። في السنة الثانية من الهجرة هجرة ሁለተኛ አመት حدثت غزوة ودان የሚባለው ዘመቻ ተከሰተ። في السنة الثانية من الهجرة هجرة ሁለተኛ አመት حدثت غزوة ودان የሚባለው ዘመቻ የቦታ ስም ናት። እቺ ወዳን ማለት ቀርየቱን በይነ መከተ ወልመዲነቲ በመካና በመዲና መካከል የምትገኝ የሆነች ሰፈር ናት። በአሁኑ ሰዓት ላይ ማን ተብላ ትጠራለች የሚለው እንግዲህ የሚያውቀው ሊያውቀው ይችላል ወይንም ስሙ ሊቀየር ይችላል። خرج الرسول صلى الله عليه وسلم إليها ومعه 60 رجلا 60 ሰራዊቶችን ይዘው ወጡ ተመዲና። የወጡበት ዓላማ ምንድን ነበረ? لاعتراض عير قريش فلم يلحقها ነጋዴዎች ከሻም እየተመለሱ ወደ መካ እየመጡ ነው ሸቀጥ ነው የሚባልን ነገር ሰምተው ነበርና ይህችን ፍርሷችን እድል አጋጣሚ ተጠቅመው ይሄንን ሸቀጥ ማገትና መዲና መካ ላይ ብዙ ንብረት ተይዞባቸዋል፣ ብዙ ሀብት ተይዞባቸዋል። በዛ በተያዘባቸውና በተወረሱት ንብረት ምትክ እኒህን ነጋዴዎችን ማገት ነው ያላቸው አማራጭና አንደኛ ሙሽሪኮችን ያዳክማል፣ ኢኮኖሚ ያዳክማል፣ ለሳቸው ጥቅም ነው። እዛ ወጡ፣ ግን አልተሳካም። ነጋዴው ቶሎ አምልጦ ሸሽቷል። ሌላው መልሶ ምን ተከሰተ? በዋጥ የምትባለው ዘመቻ ተከሰተች። በዋጥ የምትባለውም ጀበሉን ينبع جهات ينبع ጀበሉን جهات ينبع በሚባለው አካባቢ አቅጣጫ ላይ ያለ የተራራ ስም ነው። ለዚህም የወጡበት ዓላማ ታርጌቱ 200 ራኪቦችን ፈረሰኞችን ይዘው لاعتراض راكبين لاعتراض العير فلم يجدها አሁንም ነጋዴዎች ወጥተዋል ከሻም ሸቀጥ ነው እየተመለሱ ነው የሚባል መረጃ ሰምተው ነበር። አሁንም እንግዲህ መረጃው የተሳሳተ ሆኖ ይሁን ወይንም ደግሞ አምልጠዋል፣ አላገኟቸውም። በዋጥ የሚባለው ላይ 200 ሰራዊት ይዘው ወጥተዋል። ይሄም አልተሳካም ነው። ሌላው ለጥቆ ሶስተኛ ዑሸይራ የምትባል ዑሸይራ ወይንም ዑሰይራ ይላታል በሐዲሱ ላይ ዑሸይራ ወይንም ዑሰይራ የምትባለው ዘመቻ ዋዲን ቀሪቡን ሚየንቡዕ የንቡዕ የሚባለው አካባቢ ላይ ቀረብ ያለ ቦታ ነው፣ ወንዝ ነው። خرج إليها الرسول صلى الله عليه وسلم ومعه 250 راكبا 250 ሰራዊቶችን ይዘው ወደ ዑሰይራ ወይንም ዑሸይራ ወደምትባለው ዘመቻ ወጥተዋል። ሶስተኛ ማለት ነው። አራተኛ ወበድሪል ኡላ የመጀመሪያዋ በድር ወደዛች ወጥተዋል። የመጀመሪያዋ በድር እዚህም ላይ የወጡት ወደ ዑሸይራ የሚወጡት አሁንም ዓላማቸው ምንድነው? ለኢዕቲራድ العير ነው። አሁንም ሸቀጥ እየመጣ ነው ከሻም ወደ መካ ሸቀጥ እየገባ ነው፣ ነጋዴዎች በመንገድ ላይ ናቸው የሚለውንም መረጃ ሰምተው ነው አሁንም የሚወጡት። በዚህ ሁሉ ላይ ይወጣሉ፣ ግን ያጋጠማቸው ነገር የለም። አራተኛ በድርል ኡላ የምትባለው የመጀመሪያዋ በድር የምትባለው በዙ በሁለተኛው አመት የተከሰተች ናት ማለት ነው። በድር ማለት እንግዲህ በመካና በመዲና መካከል የውሃ ስም ነው። ወቱሰማ غزوة ሰፍዋን ተብላም ትጠራለች። غزوة ሰፍዋን ብለው የሚጠሯታል። ይችን غزوة በድሪል ኡላ የመጀመሪያዋ በድር ብለው የሚጠሯታል። ታላቁን ዘመቻ በድር ላይ በድሩል ኩብራ ወደፊት የምናየው ነው። ወደዛችም ወጥተዋል።
አሁን የሚወጡበት ይሄው ዓላማ ነጋዴዎች ወጥተዋል የሚል ነው። ግን አዘም ላይ ያጋጠማቸውና ያገኙት ነገር የለም። አምስተኛ ወቀርቀረቱል ከድሪ ቀርቀረቱል ከድር ወደምትባል ቦታ ላይ ሰራዊቶችን ይዘው ወጥተዋል። መውዲዑን ቀሪቡን ሚነል መዲና ወደ መዲና ቀረብ ያለ የሆነ ቦታ ነው። ቀርቀረቱል ከድሪ የቦታ ስም ነው። ወደዛም ወጥተዋል። አሁንም ያጋጠማቸው ነገር እንደሌለ ነው የሚጠቁመው ነው። ወለም የቀዕ አሁን በእነዚህ በስድስቶቹ ስድስት ናቸው። ጋዝወቱ ወዳን አምስት ማለት ነው። ጋዝወቱ ወዳን፣ ቦዋጥ፣ ኡሸይራ 3፣ በድሩል ኡላ 4፣ ወቀርቀረቱል ከድሪ 5 ገዘዋዎች ናቸው። ወለም የቀዕ ፊል ጀሚዕ ሐርቡን አምስቶቹም የዘመቻ ቦታዎች ላይ ምንም ግድያና ዘመቻ ውጊያ አልተከሰተባቸውም ነው። ወፊሃ ሐደሰት ገዝወቱ በድሪል ኩብራ ወቀይኑቃ ወሱወይቅ ወፊሃ በዚች በወሰዊቅ ነው። ገዝወቱ ሰዊቅ በዚህ በሁለተኛው ዓመት ነው። አሁን ወፊሃ የምንለው ፊሰነቲ ሳኒያ ነው። በሁለተኛው ዓመት ሐደሰት ገዝወቱ በድሪኒል ኩብራ የታላቁ በድር ታላቁ ዘመቻ የሚባለው የበድር ዘመቻ የተካሄደበት ነው። ወቀይኑቃዓ ቀይኑቃ የሚባሉት የአይሁዶች ጎሳዎች ናቸው። በመዲና ዙሪያ ላይ የሚኖሩ በኑ ቀይኑቃ ጋራ የዘመቻ ያካሄዱበት ዓመት ነው። ወሰዊቅ ገዝወቱ ሰዊቅ ተብሎ የሚጠራው ያካሄዱበት ዘመቻ ነው። የቅድሞቹ 5 የአሁኖቹ 3 በሁለተኛው ዓመት 8 ዘመቻዎችን አካሂደዋል ማለት ነው። እቺ ገዝወቱ ሰዊቅ የምትባለው ሰዊቅ ማለት በቋንቋ ደረጃ የለሰለሰ የተፈጨ የበሶ ዱቄት ማለት ነው። ሆናዒሙ ሚን ደቂቅ الحንጦቲ ወሸዒሪ የገብስ ዱቄት ወይንም የስንዴ ዱቄት ለስላሳ የሆነ ለማለት ነው። خرج الرسول صلى الله عليه وسلم الى هذه الغزوه የተሰየመበት ሰዊቅ ተብሎ የተሰየመበት ሰበበ ተስሚያው ምንድነው? ومعه 100 راكبين 200 ፈረሰኞችን ይዘው ሙሽሪኮችን ፍለጋ ወጡ። فلما سمع المشركون بخروجه የረሱልን መውጣት ሙሽሪኮች ሲሰሙ ሀረቡ እንደው ጓዛቸውን ጥለው ሸሽተው አመለጡ። وكان معهم سويق በሶ ይዘው ነበርና አልቀውሁ ጣሉት። وهم هاربون እያመለጡ እየሸሹ ስለሆነ ጓዝ ተሸክሞ ጠላት ከኋላ መጣብህ እየተባልክ ጓዝ ትጎትታለህ። ያላቸውን ጓዛቸውን ጥለው ስንቃቸውን ጥለው ሄዱ። ተክፊፈን ለአህማልህም ሸክማቸውን ለማቅለል فسميت الغزوة باسمه ያችን ዘመቻ ምን ብለው ሰየሟት? غزوة ሰዊቅ ብለው የበሶዋ ዘመቻ ብለው ጠሯት። በክስተቱ ታይቶ ማለት ነው። እና በእቺ እንግዲህ እዛው በሁለተኛው ዓመት ላይ የተከሰተች ዘመቻ ናት ነው። ሌላው መልሶ በዚህ በሁለተኛው ዓመት ከተከሰተው ዘመቻ የበኑ ቀይኑቃ የአይሁዶች ጋራ የነበረ ዘመቻ ነው። እኒህ በኑ ቀይኑቃ የሚባሉት እንግዲህ አንነቢ አለይሂ ሰላቱ ወሰለም ዘመቷቸው። ገዘር ረሱል ሰለላሁ ዐለይሂ ወሰለም በኒ ቀይኑቃ ከበድር በኋላ ነው እሳቸውን የዘመቷቸው። በድርን አጠናቀው እንደተመለሱ ቀውሙን በኑ ቀይኑቃ የሚባሉት ቀውሙን ሚየሁድ المدينة መዲና ውስጥ የሚኖሩ አይሁዶች ናቸው። አظهروا العداوة للمسلمين ለሙስሊሞች ግልጽ ጥላትነታቸውን አወጁ በግልጽ ወኻኑ ቃላቸውንም አጠፉ ከዱ ማአሃዱ الرسول عليه ከረሱል ጋራ ትናንትና አሳልፈነው ድርስ ላይ በመዲና ዙሪያ ላይ ያሉ አይሁዶች ጋራ ስምምነት ተጻጽፈዋል ብለን ነበር። ያንን ቃላቸውን አጠፉ። እኒህ በኑ ቀይኑቃዎች እንግዲህ ከበድር በኋላ ሲመጡ ምን አሉ? لا يغرنك أن قاتلت المشركين አሉ። እኒህ ሙሽሪኮች ጋራ ሂደህ ተዋግተህ ስለመጣህ የጦር ስልት የማያውቁ አቅም የሌላቸው እነሳቸው ጋራ ስለተዋጋህ እኛ ጋር እንዲያገጥም እሳቸውን ስላሸነፍክ እንዳትሙኝ አሉ። لا يغرنك أن قاتلت እኒህ ሙሽሪኮች ጋራ መታገል እሳቸውን ስላሸነፍክ እኛን ማንነት ስለማታውቅ አሁን ጠንቀቅ በላሉ። እንግዲህ ይሄ ጥላት ገና በሩቁ በትርክቱን በእንትን በሐሰተኛ መረጃ ሰዎች ላይ ሹባህ እየለቀቀ ለማስፈራራት ማለት ነው። በአሁኑ ሰዓት ላይ በቃ ምን ይባላል? እነዚህ ጫካ የገባው እንዲህ ነው፣ ትጥቃቸው እንዲህ ናቸው
ስንቱን ያሸክማል እንግዲህ እዚህ በቃ የሆነ ነገር ምንም እንደሌለ እዚህ ያለው ኃይል ዝም ብሎ እንትን ይዞ ልምጭ ይዞ እንደሚጠብቀው ተደርጎ ነው የሚወራው ኃይል እናንተን የሚወራው የሆነ ሐሳብ ከወደ ያለው ሰውዬ ያንን ነው የዛን አቅም የዛን ኃይል ብቻ ነው እንጂ የሚወራው የሌላው አይወራም ስለዚህ አይሁዶች እነዚህ በኑ ቀይኑቃዎች እኛ ጀግኖች ነን እኛ ለጦርነት ባላባቶች ነን ሙሽሪኮችን ስለአሸነፍ እኛን አሸንፋለሁ ብለህ የሰው መሳቂያ እንዳትሆን አሏቸው ስለዚህ ተጠንቀቁ አሏቸው ማስፈራሪያ ማለት ነው بعد غزوة بدر الكبرى لأنهم خانوا ما أهادوا المسلمين عليه وانتهكوا حرمة سيد من الأنصار يألقاتشونم حرمة قال كدان أفرسوا يمسلموچنم أهد أفرسوا ያንን የተጻጻፉትን አህዳቸውን አልሞሉ حرمة سيد من الأنصار እንግዲህ ለበኑ ቀይኑቃ ከአንሷሮች በሱ ሐላፍትና ሆነው የተስማሙት ሰው ያለ ማን እንደሆነ አልገለጸውም እስቲ ሰውየውን እናያለን ኢንሻአላህ فأنزل الله وإما تخافن من قوم خيانة فانبذ إليهم على سواء إن الله لا يحب الخائنين وإما تخافن من قوم ከሰዎች ቃላቸውን ማፍረስን ብትፈራ ብትጠራጠር አለ خيانة ብትጠራጠር فانبذ إليهم على سواء አንተም በኩልነት በቃ ቃልህን ማፍረስህን ንገራቸው ወርውርላቸው የሳቸውን ቃል አላህ ቃሉን የሚያጠፍና ከዳተኛን አይወድም የሚለው ይሄ ሱረቱል አንፋል ላይ 57ኛ አያት ወረደ ረሱል አለይሂ ሰላቱ ወሰለም የእንትኖችን ሰበሰቡ ሩአሳዎችን ዋና ዋና የሚባሉ መሪዎችን ሰበሰቡ وحذرهم عاقبة البغي ይሄ የሽፍትነት መጨረሻው አቂባው አያምርም የአምባገነንነት መጨረሻው አያምርም አሉና አስተነቀቋቸው ፈረዱ ረደን ቀቢሐን ቀድም እንዳልኳችሁ በጣም የሚያስጠላ አንተ እነዚህ ሙሽሪኮች እነሳቸውን ስላሸነፍ ምንም የጦር ስልት የማያውቁ እኛ ጋር ብትጋጠም تعلم أن نحن እኛ እንደሆን ታውቃለህ አሉና በጣም በዛቻ በማስፈራራት መልኩ መለሱላቸው فأنزل الله تعالى قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد ለነዛለ ከሃዲዎች በላቸው ትሸነፋላችሁ እናንተ ወደ ጀሃነምም ትነዳላችሁ ምንጣፊቱም ከፋች በላቸው ለእናንተ ቀርካነ ለኩም አየቱን في فئتين التقتا በሁለት ጀማዓዎች በተገናኙ ጀማዓዎች ላይ ለእናንተ ምሳሌ ያላችሁ አለ እነዛ ሁለት ጀማዓዎች ፊአቱን ተቃቲሉ في سبيل الله አንደኛይቱ የአላህን ዲን ለበላይ ለማረግ ብላ የምትጋደል ፊአቱል ሙእሚና አማኝ የሆኑ ጀማዓዎች ወአኽራ ካፊረቱን ሌሎቹ ደግሞ ከሃዲዎች ሙሽሪኮች ማለት ነው የረውነሁም مثليهم የሳቸው አምሳያ ሁለት እጥፍ አድርገው ይመለከቷቸዋል አለ አራእየ العين በአይናቸው እይታ ማለት ነው በአይናቸው ሲያው والله يؤيد بنصره من يشاء الله بنصሩ የፈለገውን ሰውዬ ይረዳል ان في ذلك لعبرة لأولي الابصار ይሄም ልባም ለሆኑ ሰዎችና አትኩረው ለሚመለከቱ ሰዎች ትልቅ የሆነ መገሰጫና መመከሪያ ነው የሚለው ሱረቱ አሊ ኢምራን ከ12ኛ እስከ 13ኛ ያለው አያት ወረደ ይላል ተፍሲር ላይ እንዲያሳለፍ ነው ማለት ነው እዚህ ላይ እንግዲህ ሙናፊቆችም ግልጽ ወጡና አይሁዶች ጋራ ለማበርና ከአይሁዶች ጎን ለመሆን ለየላቸው ማለት ነው ወአظهر بعض المنافقين الولاء لليهود ከአይሁዶች ጋራ እሳቸው ጋር ለመሆን ግልጽ አደረጉ ረኢሳቸው አብዱላህ ኢብኑ ኡበይን የሚባለው እኒ ረጁሉን አኽሸ ዳኢረተ አለ እኔ ከአይሁዶች ጋር የምተባበረውና ከሳቸው ጋር መሆነው ለምን ነው አለ መጥፎ አዘዋሪትን ፈራለሁ አለ እንደምንም እኒ ሙሽሪኮች ያሸነፉ እንደው አይሁዶች ያሸነፉ እንደሆነ ለኛቺ እጅ ውለታ ትሆነናለች መቼም ወዳጆቻቸውንን ለክፉ ያደርጉንም በእኛ ላይ ጉዳት ያደርሱብንም ለዚህ በየነሳቸው ጋር መወዳጀው አለ فأنزل الله يا أيها الذين آمنوا لا تتخذوا اليهود والنصارى سورة المائدة አሁን በቅርብ የቀራ ነው ማለት ነው አይሁዶችና ነሷራዎችን ወዳጅ አድርጋችሁ አታያዙ እናንተ አማኞች አለ አውሊያ بعضهم اولياء بعض እርስ በርሳቸው ወዳጆችና የሚረዳዱ ናቸው እሳቸው ጋራ የሚወዳጅ እና እሳቸውን ወዳጅ አድርጎ የሚይዝ منكم ከናንተ فإنه منهم إن الله لا يهدي القوم الظالمين الله ظالሞችን ወደ ቀጥተኛው መንገድ አይመራም ማለት
ፈተረ الذين في قلوبهم مرض በልባቸው ውስጥ በሽታ ያለባቸውን ሰዎች ትመለከታለህ የኒፋቅ የሸክ ጥርጣሬ ያለባቸው يسارعون فيهم ወደ አይሁዶች ሲሯሯጡ يقولون نخشى أن تصيبنا دائرة አሉ እኛ በእኛ ላይ መጥፎ አዘዋሪ ትደርስብናለች ብለን እንፈራለን ዲሉ የሌሎቹ ሊሆን ይችላል አሉ ስለዚህ فعسى الله أن يأتي بالفتح الله فتح ሊያመጣ አስብቷል أو أمر من عنده ወይንም ከሱ ዘንድ የሆነን ትእዛዝ ሊያመጣ አስብቷል የናንተ መዋረድ መገደል መሳደድ አላህ አስብቷል فيصبحوا على ما أسروا في أنفسهم نادمين በውስጣቸው አይሁዶች ጋራ ሚስጥር በማያዛቸው አይሁዶች ጋራ በመወዳጀታቸው የተጸጸቱ ይሆናሉ የሚለው የሙናፊቆችንም የአይሁዶችንም ማንነት ግልጽ ተደርጎ ተብራራ ማለት ነው እንግዲህ በኑ ቀይኑቃ የሚባሉት የመጀመሪያ የነብዩን ቃል አጥፈው ጦርነት የገጠሙት ከሁለተኛው አመት ውስጥ በኑ ቀይኑቃዎች ናቸው ነው فحاصرهم الرسول صلى الله عليه وسلم ያላ መልእክተኛ ሄዱና ዙሪያውን ከበቧቸው በከበባ ውስጥ አደረጓቸው መውጣት የለ መግባት የለ 15 ليله 15 ቀን በቃ 15 ቀን ሙሉ ዙሪያውን መውጣት መግባት የለም الى ان اعجزهم እስከሚያቀታቸው ድረስ ከዛ በኋላ ላይ እንግዲህ ያው መዋጋትም ምንም ማድረግ እንደማይችሉ አወቁ وادخل في قلوبهم الرعب በውስጣቸው ጭንቀትን እስከሚያስገባባቸው ድረስ ተጨነቁ አሰቡ ተደራድረው በቃ ታገሪቱ ላይ በመውጣት በስደት በማድረግ ተስማሙ ማለት ነው فطلبوا منه أن يتركهم ويأخذ أموالهم እኛ ዙህ እንቀመጥ ንብረታችንን ውሰዲ አሉና በዚህ ላይ ድርድር ጀመሩ ፈለጉ فقبل ተስማሙ ይሄንን ተቀበሏቸው ረሱል وطردهم من المدينة ባይሆን ተመዲና ተከተማው መልቀቅ አለባችሁ ዝም ልትኖሩ አትችሉም ማአኒሳኢህም ሚስቶቻችሁ ልጆቻችሁን ይዛችሁ አቅማችሁ የሚችለውን ስንቃችሁን ይዛችሁ ከመዲና ልትወጡ በዚህ ድርድር እንስማማሉ ተስማሙ ግድያው ሊተዋቸው ማለት ነው እዛ መቀመጥማ የለም እኛን አትግደለን ገንዘባችንን ያዝ ያለን ንብረት ውሰድ እኛ በቃ በዚህ እንስማማሉ ይሄን ተስማምተው ያላችሁ ንብረት ይዛችሁ ውጡ በቃ ለቀቁ ሀገራችንን አሉ واخذ المسلمون اموالهم وحصونهم እንግዲህ ከሳቸው ገንዘባቸው ምሽጋቸውን የሙስሊሞች ሀብት ሆነ ወደ ሙስሊሙ የተመለሰ ولم تمضي سنه حتى ماتوا كلهم ማለት እንግዲህ በታሪኩ የሚረጋገጥ ከሆነ ይሄንን ይያለ ነው በኑ ቀይኑቃዎች አንድ አመት አላለፈም ሁላቸውም አለቁ ሞቱ ይያለ ነው ቢታቂቅ ከሆነ እንግዲህ ያው አላህ ጀለ ወዐላ ወሁወ ዐላ ኩሊ ሸይን ቀዲር ያው ሁሉም በየአጀሉና በዛ በተወሰነለት ጊዜ ይጠፋል የበኑ ቀይኑቃዎች ከሀገራቸው ከወጡ በኋላ ሁላቸውም ለማለቃቸው ታሪኩን መለስ ብሎ ማየት ያስፈልጋል እንግዲህ ይሄንን እናያዋለን ማለት ነው ሙተዋል ለሚለው አንድ አመት ሳይሞላ ሁሉም አለቁ ይያለ ነው ትክክለኛ መሆኑ ይጣራል اسئلتنا ما الغزوات التي حدثت في السنه الثانيه ሁለተኛው አመት ላይ من الهجره ስንት ዘመቻዎች አለፉ 8 ናቸው በዝርዝር አሁን ያለፍናቸው ማለት ነው من بني قينقاع من بنو قينقاع የሚባሉት እነማን ናቸው መዲና ውስጥ የነበሩ አይሁዶች ናቸው ነው ماذا عمل معهم الرسول ከሳቸው ጋር ምን አደረጉ ከበቧቸው ተዛ ማዛ طلبوا منه ከግድያ እንዳይገሏቸው ይቅርታ እንዲደረግላቸው ለመኑ ያንን ተቀብለው ከሀገራቸው እንዲለቁ ተስማሙ ይሄ እንግዲህ من الهجرة ሁለተኛው አመት ላይ የተከሰቱ ክስተቶች ናቸው ይለናል نواصل الدرس الخامس አምስተኛው درس غزوة بدر الكبرى የመጀመሪያዋ ታላቋ በድር የምትባለው እንመለከታለን ነው غزوة بدر እንግዲህ ሰበብ አለው የወጡበት ምክንያት አለው የወጡበት ምክንያት አሁንም ቅድም እንዳልነው አቡ ሱፊያን በርካታ ሸቀጦችንና በርካታ ግመሎችን ጭኖ ከሻም እየመጣ ነው ማለትን ሲሰሙ እሳቸው ወደ 200 ምናምን የሚሆን ሰራዊታቸውን ይዘው ወጡ አቡ ሱፊያን ደግሞ ይሄ መረጃ ደርሶታል መንገድ ላይ ያላ መልእክተኛ እንደወጡ ሲሰማ ድሮ የሚሄዱበትን መንገድ ቀይሮ በሌላ መንገድ ላይ ሄዶ
ወደ መካ ደግሞ ድረሱ በነፍስ ድረሱ ንብረታችሁ ሊማረክ ነው ሊወረስ ነው ብሎ ወደ መካ ሰው ላከ እሱ መንገድ ቀይሮ ሄደ መካን ንዛት ሆይ ደረሱና አቡጀህል ሰሙ ሰበሰቡና አቡጀህል እንግዲህ ሰዎችን ሰብስበው ንብረታቸውን አድኑ አላቸው ወደ 900 ምናምን ሰዎች ነው ፈረስ ግመሎችን ይዘው በቃ የሙሉ ዝግጅት አድርገው ወጡ አቡ ሱፊያን በሰላም መካ መግባቱንም ሰሙና አቡጀህል መኮች አቡ ሱፊያን በሰላም መካ ገብቷል ማለትን ሲሰሙ ግማሾቹ እንመለስ አሉ አይ እኛ አቡ ሱፊያን በሰላም ቢመለስም ፈይሶላ አድርገን የመጨረሻ አድርገን እንዳው መሐመድን ከመሬት አጥፍተን ጭርስ አድርገን ካሁን በኋላ ላይ የማያዳግም እርምጃ መውሰድ አለብን አሉና ወጡ እንግዲህ ሲወጡ መጀመሪያ ወደ 1200 ምናምን ናቸው 300 የሚሆኑ ከሌላ ቦታ ላይ ለሳቸው እርዳታ ተጨምረዋል አቡ ሱፊያን በሰላም ገብቷል ማለትን ሲሰሙ አይ እኛሱ በሰላም ተገባ እኛሱ ውስጥ አንካተተም ተከተለን አንድም ብለው ወደ 300 የሚሆነው ሰራዊት ተመለሰ 900 ምናምን ቀረ ማለት ነው ከዛ በኋላ ላይ 900ዎቹ በእነ አቡጀህል ጦር መሪነት የመካ ዋና የሚባሉ ባላባቶች አሉ እነሳቸው ተያይዘው በድር ላይ እንግዲህ አላ ገይሪ ሚዓዲን ያላንድ ቀጠሮ ያላንድ ዝግጅት በድር ላይ ዘመቻው የአላህ ውሳኔ ስለሆነ ወለው ተዋአቱም ለختلفتم ነው ያለው ለራሱ ቁርአን በቀጠሮ ቢሆን አትስማሙም ተخالፉ ነበር አለ ይሄ ግን ወላኪን ለይቅዲ አላህ ሊወስንና አላህ ሊሰራው አላህ እዚህ ቦታ ላይ ታሪክ እንድትከሰት አላህ የወሰነው ውሳኔ ስላለ ያላንድ ቀጠሮና ስምምነት የበድር ዘመቻ እንዲከሰት ሆነ እንግዲህ እሱ ሲያመልጥ አቡ ሱፊያን ሲያመልጥ ወደ በድር ሲዞሩ አላህ ከሁለት ትላልቅ ነገራቶች አንዱን ቃል ገብቶልኛል አሉ ኢመል ዒራ ወኢመል ጀይሽ ወይ አቡ ሱፊያንን ወይ ደግሞ የመካ ሙሽሪኮችን ከሁለት አንዱ አይቀርም አሉ ባይሆን የወጡት ለዚህ ለአቡ ሱፊያን ነው ጦርነትን አስበው አይደለም ውይይት ያስፈልጋል ማለት ነው ውይይት አድርገው ተማመኑ በኋላ ጉዟቸውን ወደ በድር ዘመቻ ቀጠሉ ነው غزوة بدر الكبرى هي الفرقان الذي أعز الله به الإسلام ورفع مناره وطمس الشرك وخرب أركانه غزوة بدر الكبرى تلاقوا بدر የሚባለው ዘመቻ ሄል ፉርቃኑ መለያ የሆነ ነው الذي أعز الله به الإسلام ፉርቃን ማለት ሐቅና ባጢል ፍንትው ብሎ የተለየበት ማለት ነው الذي በዘመቻ أعز الله به الإسلام እስልምናን አላህ ያላቀበት ያጠነከረበትና ورفع مناره የእስልምናን መናሩን ከፍ ያደረገ የሆነ ነው መናር ማለት ባንዲራ ማለት ነው ባንዲራ እንግዲህ የበላይነትን ምልክት ነው ዓለሙን ይجعሉ للاهتداء في الطريق የሆነ ቦታ ላይ ይተከላል በዛ ጎዳና ላይ ለመሄድ ማንንም ሰው ሳትጠይቅ የባንዲራህን ምልክት ያያየህ ጉዞን ትጓዛለህ ለሄ በድርን አላህ ለኢስላም ለጉዞ ወደ ኢስላም ለሚመጣ ጉዞ መንገድ ምልክት ባንዲራ ነው ያደረገው መመሪያ ወጦመሰ ሽርክን የደመሰሰበት ነው ጦመሰ ማለት ማሃ ወደረሰ ድምስስ ያደረገበት ዲሌት ያደረገበት ነው የሽርክን አንጃ የሽርክን ባላባቶችን የደመሰሰበት ነው ወخرب አርካነሁ አርካን ማለት አሳስ ማለት ነው የእስልምናን የሽርክን አሳስ የኩፍርን አሳስ መሰረትን ያፈራረሰ የሆነ ነው ሀደመ አሳሰው ማለት ነው የኩፍር አሳስ የኩፍር መሰረት የኩፍር ግንብን ያፈረሰበት የሆነ ታላቅ ዘመቻ ነው በድር ማለት ታላቅ የሆነ ዘመቻ ነው ወሰበብ ወሃ የዚህ የዘመቻው ሰበብ አሉ የወጡበት ምክንያቱ አን ረሱላ ያላህ መልእክተኛ خرج ليعترض عيرا ነጋዶችን ለመጠበቅ ነበር ለማገር ነበር የወጡት አቡ ሱፊያን ኢብኑ ሐርብ መሪነት ሻም ሄዶ ሸቀጥ ጭኖ እየመጣ ነው فلما سمع بخروج الرسول صلى الله عليه وسلم ارسل رسولا الى قريش
ليخبر قريشا بذلك درسوا ንብረታችሁ ተወሰደ ብሎ ወደ መካ ፈጥነው እንትን የሰዎችን ፈጥኖ ደራሶችን ላከና እሱም መንገድ ቀይሮ ሄደ وكان معه كأبو سفيان ጋራ 313 رجلا وكان معه كنبيو ጋራ ማለት ነው ከነብዩ ጋራ 313 ሰዎች ይዘው ነው ከመዲና የወጡት ማለት ነው 313 ሰራዊቶችን ይዘው ነው የወጡት ከሙሽሪኮች በስተኩል ደግሞ 900 ምናምኖች ከ900 በላይ ይጨምራሉ እንዳውም ይሄንን ቁጥሩን ያወቁበት የሆኑ ሰዎችን ተማርከው ወደ ወሰዷቸውና ስንት ናቸው ቢሏቸው አንዳንድ ጊዜና 9 ግመል አንዳንድ ጊዜና 10 ግመል ያርዳሉ አሉ በቀን እንግዲህ የሚበሉት ማለት ነው በቀን የሚበሉት በአንዳንድ ቀን 10 ግመል አንዳንድ ቀን 9 ግመል ሲያሏቸው አልቀውም አሉ ማበይነ 90 ኢላ አልፍ አሉ ከ900 እስከ 1000 ድረስ ናቸው አሉ እዚህ መካከል ናቸው በቀን ግመል ያረዱ የሚበሉት ማለት ነው فلما علمت قريش بذلك قريሾች ይሄንን ሲያውቁ የንብረታቸው ሊወረስ መሆኑን ሲያውቁ አርሰለት 950 رجلا 950 ሰራዊቶችን ላኩ لحمايه عرهم ነጋዴዎችን ለመጠበቅ ወትጃረትህም እቃቸውን ለመጠበቅ ሰዎች 950 ሰራዊቶችን ላኩ فسار اليهم الرسول ያላ መልእክተኛም ወደሳቸው ሄዱ ቢመን معه ከሳቸው ጋራ ከ313 ሰራዊቶቻቸው ጋራ ሄዱ وقاتلهم قتالا شديدا በጣም ጠንካራ የሆነን መዋጋትንም ተዋጓቸው ማለት ነው وأيد الله المسلمين مسلموችን አላህ በመለይኮች ደገፋቸው አጠነከራቸው فانهزم المشركون ሙሽሪኮች ተሸነፉ وتبعهم المسلمون ሙስሊሞች ተከተሏቸው يقتلون ويأسرون እየገደሉ እየማረኩ ተከታተሏቸው ማለት ነው ስለዚህ ከነሳቸው እንግዲህ ከሙሽሪኮች በጥቅሉ فقتل من المشركين 70 رجلا 70 ሰዎች ተገደሉ منهم ابو جهل ከአንደኛው ሲሆን وأسر منهم 70 اسيرا 70 ምርኮኞች ተማረኩ 140 ማለት ነው وقتل من المسلمين 14 رجلا ከሙስሊሞች 14 ሰዎች ሞቱ ማለት ነው ثم امر الرسول صلى الله عليه وسلم بدفن قتل المسلمين والمشركين የሙሽሪኮችንም የሙስሊሞችንም አስከሬኖች እንዲቀበሩ አዘዙ 70 እንግዲህ 84 አስከሬን ማለት ነው በጥቅሉ አብዛኛዎቹ የሙሽሪኮችን ጉርጓድ ውስጥ ነው የጣሏቸው እየጎተቱ ورجع الى المدينه ወደ መዲና ተመለሱ ولما قربها ወደ መዲና ቀረብ ሲሉ ተለቀተው ወላኢዱ بالضفوف ينشدون ሴቶችና ልጆች ወጥተው ነብዩን አቀባበል አደረጉላቸው ድቤ እየደቡ ነብዩን ግጥም እየገጠሙ ነሽዳ ይያሉ طلع البدر علينا من ثنية الوداع وجب الشكر علينا ما دعا لله داعي أيها المبعوث فينا جئت بالأمر المطاع أو لا እንዳሳለፍናት ይህችን ይያሉ ነብዩን አቀባበል አደረጉላቸው ይላል እዚህ ላይ እንግዲህ ቅድም ሹራ ማድረግ ያስፈልጋል መጀመሪያ በይዓቱል አቀባ الثانية وبيعة العقبة الأولى وبيعة العقبة الثانية ሁለት ጊዜና ሙባይዓ ሲያደርጉ በሁለተኛው ላይ 75 ሰዎች ነው ቃል ሲገቡ ምንድነው የተስማሙት ሚስቶቻቸው ልጆቻቸውን ከሚጠብቁበት ነገር ነብዩ ሊጠብቁ በመዲና ዙሪያ ላይ የመጣን የጋራ ጥላት ባንዴ ላይ የጋራ ሆነው ሊመክቱ ነው የተስማሙት ማለት ነው ከዛ በኋላ ላይ አቡ ሱፊያንን ለመጠባበቅ እንደወጡ ይሄ አለመሳካቱ ሲታወቅ استشار الرسول صلى الله عليه وسلم اصحابه قبل سفره ወደ በድር ሜዳ ከመሄዳቸው በስተፊት አማከሩ እንዴት ይቻላል ሲምን እናድርግ አሉና ውይይት ተቀመጡ ማለት ነው فيما يفعله فقال له سعد على እንግዲህ سعد ابن ابي وقاص ነው سعد ابن عباده ነው ያለው እናንተ ላይ ያለው ወይስ አይታችሁ
አይ እንግዲህ ከሆነ እናያለን። فقال له سعد መጀመሪያ አስተያየት የሰጡት ሙሃጅሮች ናቸው። ሙሃጅሮች ደግሞ የትም ቦታ ለትግሉን ለመሄድ ወደ ኋላ እንደማይሉ የታወቀ ነው። የሙሃጅሮችን አስተያየት ብዙ አልደነቃቸው። ለምን አስተያየት ጥቆማ ያፈለጉት ከመዲና ከአንሷሮች ነው። فقال له سعد قد آمنا بك በአንተ አምነናል وصدقناك እውነት ብለናል وشهدنا بأن ما جئت به هو الحق ይዘው የመጣው ነገር ሐቅ መሆኑን መስክረናል وأعطيناك على ذلك أهودنا ومواثقنا ለዚህም ደግሞ መተማመኛ አህድና መዋፊቅ አህድ ገብተንልሃል። እሁድና መዋፊቅ ያው አንድ ናቸው። አህድ ገብተናል ካንተ ጋራ አንተን ካንተ ከጎንህ ለመሆን አህድ ገብተናል። على السمع والطاعة ልንሰማ ልንታዘዝ አህድ ገብተናል። فامضي لما أردت አንተ ወደ አሰብክበት ነገር ሂድ እኛ ከጎንህ ነን አላቸው። فنحن معك እኛ ካንተ ጋር ነን فوالله بالله ይሁንብኝ አለ لو استعرضت بنا هذا البحر በዚህ በባህሩ ላይ ለመሄድ ብትግደመደም በባህር ላይ ብትዘምት فخذته ብትገባው ለخذناه ሬስ አስጨርሰናል ብለን በባህር ላይ ተከትለንህ ወደ ኋላ አንገባም አንቀርም ተከትለንህ በባህሩ ላይ እንሄዳለን አላቸው። ما تخلف منا رجل واحد አንድ ሰው ወደ ኋላ የሚቀር የለም አላቸው። وما نكره أن نلقى العدو غدا ነገ ጥላት ጋር መገናኘትንም አንጠላም። እንዴት ጥላት ውስጥ ወሰርከን ብለንም ቅር አይለንም አለና እንግዲህ ሰዒድ ኢብኑ ዑባዳ ከሆነ ይሄንን ሐሳብ ሰጠ። وقال له المقداد ኢብኑ አምር የሚባለው ደግሞ እምዲ ያ ረሱላህ አንተ አላህ መላእክተኛ ቀጥሉ ፊት ለፊት አለ كما امرك الله አላህ እንዳዘዘ ሂድ አለ فنحن معك እኛ ካንተ ጋር ነን አለ። በአላህ ይሁንብኝ እኛ በኑ እስራኤሎች ለሙሳ እንዳሉት አንልም فذهب أنت وربك فقاتلا إنها هنا قاعدون አንተ ሄድና ጌታህ ጋራ አምባገነኖችን ተዋጋ እኛ ዝቁጭ ብለን እንጠብቀሃለን እንዳሉት አንልም እኛ አንተ በባህር ላይ ብትዘምት እኛ ተከትለንህ እንገባለን አላቸው። ሚቅዳድ ኢብኑ አምር ይሄንን ሐሳብ ሰጠ ደግሞ ولكن اذهب أنت وربك فقاتلا አንተና ጌታ ሂዱ ተዋጉ እና معكما مقاتلون እኛም ከጎንህ ነን እንታገላለናል። فسر الرسول صلى الله عليه وسلم ያላ መልእክተኛ ይሄንን ሲሰሙ በጣም ደስ ያላቸው የሚፈልጉትም ከአንሷሮች እንደ አይነት እንትን ሐሳብ ነው ድጋፍ ያለው ሐሳብ ነው የሚፈልጉት እና فسر من جوانبها በጣም ተደሰቱ በሁሉም ዙሪያ ደስ አላቸው። من جوابهما በሁለታቸውም ጀዋብ በሰዒድ ኢብኑ ዑባዳና በሚቅዳድ ኢብኑ አምር መልስ ተደሰቱ። ሰራዊቶቻቸውን ይዘው ሄዱ። حتى وصل الى ارض سبخة ليس فيها ماء የሆነ አሸዋማ የሆነ ሰብኻ ማለት ገጠራማ አሸዋማ የሆነ ውሃ የሌለው ቦታ ላይ ደረሱ። فاصبح المسلمون عطاشا ሙስሊሞች በጣም ውሃ ተጠምተው አደሩ። بعضهم جنوب ከፊሉ ጅኑብ ነው وبعضهم محدث ከፊሉ ውዱ ፈቷል። فارسل الله عليهم مطرا سال منه الوادي በጣም ጎርፍ ያለው ዝናብ አላህ አዘነበላቸው። የጠማው ጠጣ፣ ጅኑብ የሆነው ታጠበ፣ ውዱ የሌለው ውዱ አደረገ። وصنعوا الحياض ግድብ ገደቡ። وملؤها ሙሉ ግድባቸውን ውሃ ጥቅ አደረጉ። ወለቢደት الارض መሬቲቱ ጠነከረች። አሸዋማ ስለሆነ አሸዋ እንግዲህ ውሃ ሲመታው ዝናብ ሲመታው ጠንከር ይላል፣ እግርህን ወደ ኋላ አይስብህም ማለት ነው። حتى ثبتت عليها الاقدام እግራቸው ጠንከር እስከሚል ድረስ መሬት ወጋ አድርገው መያዝ ይችላሉ። አመል ሙሽሪኮች ያሉበት አካባቢ ደግሞ ይሄ ጥቁር ዋልካ ነው፣ አሸዋማ አይደለም። እዛ ዝናብ ሲመታው ምን አደረገ ደግሞ فإن المطر وحال ارضهم መሬቱን እንዳለ ምን አደረገው አሮንቃ ጥቅ አደረገው። እግራቸውን ነቅለው መሄድ አይችሉም ደግሞ حتى صاروا لا يستطيعون الارتحال ታሉበት አካባቢ ላይ መንቀሳቀስ እስከማይችሉ ድረስ። ومصداق ذلك قوله تعالى
وينزل عليكم من السماء ماء ليطهركم به ويذهب عنكم رجز الشيطان وليربط على قلوبكم ويثبت به الأقدام سورة الأنفال 11 آيات ላይ ወደፊት የሚመጣል ማለት ነው እና በእናንተ ላይ ዝናብን ያወርዳል እናንተን ሊያጸዳችሁ እግራችሁንም ويذهب عنكم رجز الشيطان የሰይጣንን ጉትጎታም ሊያስወግድ እናንተ እዚህ ጅኑቡናችሁ ሶላት አለፋችሁ ምን ይያለ ወስወሷቸው ነበር የዛንም የሰይጣንን ጉትጎታ ሊያስወግድ እና እናንተንም ሊያጸዳችሁ ዝናብን የሚያወርድ ነው ولا يربط على قلوبكم ويثبت بالأقدام ልባችሁንም ሊያጠነክር እግራችሁንም ሊያጸና ነው የሚለው ሱረቱል አንፋል ላይ ይሄ ቁርአን ወረደ ይላል አስኢለቱን ما غزوة بدر الكبرى غزوة بدر الكبرى የምትባለው ማናት ሰበቡ ምንድነው ቁረይሾች ምን አደረጉ የሚለው አሁን አሳልፈናል ሰበቡ እንግዲህ አቡ ሱፊያንን ሸቀጥ ለመቀማት ያሳይሳካ ሲቀር ወደ ዘመቻው እንደተቀየረ ነው ماذا عملت قريش بعد أن علمت بذلك تسبسبوا موتات بماذا أيد الله المسلمين بالملائكة في هذه الغزوة በዚህ ዘመቻ ላይ ሙስሊሞችን አላህ በምን ነው ያጠነከራቸው በመላእክቶች ነው እስከ 5000 መላእክቶች ወርደዋል ይባላል كم عدد القتلى من المشركين የሙሽሪኮች የሞቱት ስንት ናቸው 7 የሙስሊሞች ስንት ናቸው 14 بماذا امر الرسول بعد ذلك የሁሉንም አስከሬን ተሰብስቦ እንዲቀበር በማድረግ ይሄንን አዘዙና የበድር ዘመቻ በዚህ እንዲጠናቀቅ ሆነ ማለት ነው ያው አላለቀም ወደፊትም ይቀጥላል ግን ዋናው አሁን ካሁን በኋላ ላይ ያለው ዘመቻው ከተጠናቀቀ በኋላ ያለና ቀድማ ሁኔታዎችም ዝግጅትም ያለበት አለ ወልሐሲል ይሄን ይመስላል አለና ስድስተኛው ድረስ ላይ ሲቀጥል እዚሁ ይሄው በድር ዘመቻው ሳያለቅ ማለት ነው بعثت بالحق والعدل ከአንድ ሷሃባ ጋራ ያጋጠመውን አጠር ያለች ታሪክ ሊያስቀምጥልን ነው አንተ በሐቅና በፍትህ ነው የተላከው አላቸው ያላ መልእክተኛ ዘመቻውን ሶፍ ያስተካከሉ ገባበል ወጣበል ወደፊት ወደኋላ እያሉ ሲሉ በእጃቸው የሆነች ብትር ነገር ይዘዋል አጠር ያለች ዱላ ነገር ይዘዋል ያስተካከሉ እንዳለ ሰዋድ ኢብኑ ገዝያ የሚባለው ሷሃባ ከሶፉ ወጣ ብሏል እንደዚህ ወደፊት ወጣ ብሏል በዛች በያዟት ብትር فمر بسواد ابن غزية وهو خارج من الصف ከሶፉ ወጣ ብሏልና فضربه መታደረጉት በብትሩ እሆዱ ላይ መታደረጉት وقال له استقم يا سواد ተስተካከል አሉት فقال اوجعتني يا رسول الله አላቸው በጣም አሳመምከኝ አንተ አላህ መልእክተኛ አላቸው መታኝ وقد بعثت بالحق والعدل የተላከው አንተ መቼም በፍትህ ነው በሐቅ ነው የተላከው እና በጣም አሳመኸኛል መተኛል فاقدني من نفسك እኔ ቂሷስ ፈልጋለሁኝ አለ በጣም መታይ ደበደብከኝ ቂሷስ ፈልጋለሁኝ አለና ጠየቃቸው እሳቸው እንግዲህ አንተ በፍትህ በሐቅ ነው የተላከው አላቸው አሁን ቂሷስ እኔን እሺ ማትለይ ከሆነ ፍትህ ጎደለው አለ فكشف الرسول صلى الله عليه وسلم عن بطنه ልብሳቸውን ሰበሰቡለት በቃ ናምታኝ አሉት ናምታኝው ገለጥኩልህ ሆዴን አሉት وقال استقد يا سواد انت سواد አሉት ና ቂሷስ ተበቀል አሉት فاعتنقه سواد ሄደና እቅፍ አድርጎ ያዛቸውና وقبل بطنه ሆዳቸውን ሳመው وقال له صلى الله عليه وسلم ما ملك على ذلك አሉት ምን አነሳሳህ አሉት ለምን ነው እንዲህ ያደረከው አሉት فقال رسول الله انت الله ملكتኛ አለ አረቱ አየኩነ አኺሩል አህድ ምናልባት አይታወቅም ማለት ልንላይ እንችላለን አለ ልሞት ይችላልው አለ የመጨረሻ መሰነባበቻ ያንተን ሰውነት መንካት ስለፈለኩኝ ነው አለ እንጂ አላህ መልእክተኛ ላይ መተውኛል ብሎ ተበቅሎ ብትር እናንተ ላይ ማን ይሰነዝራል አለ እናንተ ላይ ማን ይበቀላል አለ የመጨረሻ ግን ያንተን ሰውነት መንካት የመጨረሻ መሰናበቻ እንደሆነ ብዬ አስቤ እችኑ ፍርሷን ለመጠቀም ነው አለ አየኩነ አኺሩል አህዲ አየመሰ ጅልዲ ጅልደከ የኔ ሰውነት ያንተን ሰውነት መነካካት የመጨረሻ እድል እንድትሆን ነው አለ ፈዳአለው ቢኸይርን በኸይር ነገር ዱዓ አደረጉለት ይሄ ሰዋድ ኢብኑ ገዝያ እንግዲህ እዚህ ዘመቻ ላይ ሞቷል አልሞተም የሚለው
والله أعلم እንግዲህ እናያለን ምናልባት የሱ ሐሳብ ሊሆን ይችላል ምናልባት የመጨረሻችን መሰናባባቻችን ሊሆን ይችላል ነው እንዳው በዚሁ በነየተው ኒያው ላይ ከ14ቶቹ ሁኑ የሆነይ የሚለውን ኢንሻአላህ እሷን እናያታለን በዚህ ዘመቻ ላይ እሱ ተሰውቷል አልተሰዋም የሚለውን ማለት ነው ይህ እፍቲዳኡ አስራ በድርን የበድር ምርኮኞች 70 ምርኮኞች አሉ እነሳቸውን መልቀቅና በምን አይነት መልኩ ነው የሚለቀቁት የሚለውን ውይይት አደረጉ 70 የተማረኩ ምርኮኞች አሉ እሳቸውን እንዴት አድርገን ነው እሳቸውን ምናዋጣቸው ምንለቃቸው ሚለው ሲወያዩ استشار الرسول صلى الله عليه وسلم اصحابه فيما يفعلوا باسرى بدر የበድር ምርኮኞችን ምን እናድርግ አሉ فاشار عليه عمر ምን ሐሳብ ሰጡ 70 የተማረኩትን ቢቀትልህም መረሸን አለባቸው አሉ እነዚህ አሳደውን መልሰው ደግሞ ተሰዲን መጣንበት ቦታ ላይ ተከትለው እንደመጡ እኒ መመለስ የለባቸውም እኒ መረሸን አለባቸው አሉ واشار عليه ابو بكر አዩብቄሁም አቡበከር ደግሞ የኛው ወገን ናቸው አጎት ናቸው ልጆች ናቸው ወንድም ናቸው አሉ ገንዘብ እየተቀበልን እንልቀቃቸው ለኛም ገንዘቡ ይጠቅመናል አሉ አቡበከር ደግሞ ቤተሰብ ናቸው ገንዘብ ይክፈሉ ገንዘቡም ይጠቅመናል አሉ وياخذ منهم الفداء ليكون قوه للمسلمين على المشركين ያው በሳቸው ገንዘብ ለኛም ጉልበት ኃይል እናገኛለን አሉ فوافق الرسول رأي أبي بكر يرى ملكتنياون قدما يا أبو بكر أستعيت الرسول قدما الساكيوم ندو كم الرشنو جنزب يتقبل إن لك أتشي والله انت اسمامو وأمر أن لا يفلت أحد إلا بالفداء يا قد يتطالبتن جنزب سايكفل ما نمسو اندي عملت تعززه ስለዚህ የ4000 ብር እንዲከፍሉ ነው ይሄንን መክፈል ወካነ من 4000 الى 1000 درهم ከ4000 እስከ 1000 ድረስ እንዳቅሙ እየታየ የሚችል ከሆነ እስከ 4000 ደከም ያለ ከሆነ እስከ 1000 2000 3000 ይሄንኑ ጭራሽ መክፈል የማይችል 4 ወር የመዲና ልጆችን ሰብስቦ ትምህርት እንዲያስተምር አረበኛ እንዲያስተምር በዚህ ውሳኔ ወሰኑና እስርተኞች በዚህ ልክ እንዲለቀቁ ወሰኑ ይላል እንግዲህ አነቢ አለይሂ ሰላቱ ወሰለም የአቡበክርን ሐሳብ መረጡ ያንን ከመረጡ በኋላ ሱረቱ አንፋል ላይ ቁርአን ወረደ ማካነ ለነብይ hatta yuskhina ይላል hatta yuskhina fil ard በመሬት ላይ ጥላቶቹን ሳያደክም ገኒማ ሊዝ አይገባም የሚለው ይሄ ገንዘብ ተቀብለው መልቀቁን አውግዘዋል ከልክል ነበር ግን ተፈቀደላቸው አለ አይገባም ነበር ካወገዘው በኋላ ፈቁሉ ጠይበን ሐላላን ጠይብ ነው ብሎ እንደገና ፈቀደላቸው አለብይ አለይሂ ሰላቱ ወሰለም የዑመር ሐሳብ ነበር የሚደገፈው ዛሬ እሳት ወርዶ መነበር ሚነሰማ ማነጃ ኢላ ዑመር አሉ ከዑመር ውጭ አንድ ሚዲን የለም ነበር ሁላችንም አልቀን ነበር አሉ ለምን ገንዘብ ትቀበላለህ እኒ 70 ሰዎች መረሸን ነበር ያለባቸው ገንዘብ መቀበሉ ጥሩ አልነበረም ማለት ግን ከወቀሳቸው በኋላ ፈቀደላቸው ማለት ነው ዙሮ ረአየ ሷሂበይኒ የሁለታቸውንም ማስተያየት ጥሩ አስተያየት ነው የሁለታቸውንም ወደውታል ግን ያውበክርን ራጃህ አደረጉ አውበከር ምን አሉ አንተ እንደ ኢብራሂም ነው ምሳሌ አንተ አሉ ኢብራሂም አለይሂ ሰላም فمن تبعني فإنه مني ومن عصاني فإنك غفور رحيم እኔን የተከተለ መቼም ከኔ ነው አሉ እኔን ያልተከተለ ደግሞ አንተ ማሪ የሆንክ ጌታ ነህ አሉ አጥፋው ግዴለው አላሉ አንተ ማሪ የሆንክ ጌታ ነህ አሉ አንተ አዛኝ ነህ አሉ አቡበክር ዑመር ደግሞ አንተ ደግሞ እንደ ኑህ ነህ አሉ ኑህ እንግዲህ ለፉ ደከሙና መጨረሻ ላይ ያላህ ውሳኔ ሲደርስ ረቢ ላ ተዘር على الارض من الكافرين ديارا ይታይ እንደው እኒህ ሙሽሪኮች ለዘር እንዲያታኖራሉ ለዘር አንድ እንዳይተርፍ ጭርስ እንደው ከመሬት ላይ አጥፋልኝ ያሉና ኑዱ አደረጉ
የሁለታችሁም ትክክል ነው አሉ። ግን እንዳው የአቡበከር አዛይ ነውና የአቡበከርን ሐሳብ እኔ መርጣለሁኝ አሉና ያንን መረጡ። ያንንም ግን መሆን የለበትም ነበር አላላ ሱረቱ አንፋል ላይ ወደፊት በተፍሲር ላይ ይመጣልና ወካነ ሚነል አስራ ከተማረኩት ወህብ ኢብኑ ኡመይር የሚባል ምርኮኛ አለ። ይሄ ወህብ ኢብኑ ኡመይር የሚባለው እንግዲህ አባቱ ካነ ዋሊዱሁ ይሄ ዑመይር የሚባለው ሰው ነብዩን በመጥላት በጣም አድርጎ ነብዩን የሚጠላ አዳወተ ለረሱል ሰለላሁ ዐለይሂ ወሰለም በጣም ነብዩን ይጠላ። ይሄ ወህብ ልጁ ሲማረክ ምን አደረገ? ፈለማ ኡሲረ ወለዱሁ اتفق سرا مع صفوان على أيسافر صفوان بن أمية የኡመየቱ ብኑ አቢ ጀህል ልጅ የኡመየቱ ብኑ አቢ ኸለፍ ልጅ ሶፍዋን ብኑ ኡበያ የሚባለው ጋራ ለሊት ተመካከሩ። ምን ብለው ተመካከሩ? ሂዶሱ መዲና ሂዶ እንደው በሚስጥር ሳይታወቅ በድብቅ ሂዶ ነብዩን ገሎ ሊመጣ እንደው የኔ ልጅ ተማርኮማ ማንም ሊቀር አይችልም ማለትና በድብቅ ተመካክረው ሄደ። አላ አዩ ሳፊረ ኢለል መዲነቲ ወይቅቱል ረሱል ሰለላሁ ዐለይሂ ወሰለም ነብዩን ሊገድል በዚህ በሌሊት ብቻቸውን ማንም ሰው ሳይሰማ ተመሳጠሩ። መዲና ገባ። ሄደና እሱም ዑመይር መዲና ገባ። መዲና ሲገባ ዑመር ኢብኑ ኸጧብ አዩት። فاخبر الرسول ይሄ ሰው መጥቷል አለና ለነብዩ ነገራቸው። ፈጦለበው ተፈለገ ተይዞ ተመጣ። ወለማ ደኸለ ቃል አንዒሙ ሶብሃን ደህና አደራችሁ ሆይ አለ። ያው እንግዲህ እሱ ሌላ ስለማያው አንዒሙ ሶብሃን ማለት ደህና አደራችሁ ሆይ እንደማለት ነው። فقال له الرسول صلى الله عليه وسلم قد أبدلنا الله تهية خيرا من تهيتك ካንተ የሚበልጥ ነገያን አላህ ለውጦናል አሉት። وهي السلام عليك السلام عليكم የሚለው በዚህ ለውጦናል አሉት። ثم سأله عن سبب مجيئه لما متهنوا يا عمير አሉት። فقال ما جئت إلا لأجل ابني እንደው ይሄው ለልጄ ጉዳይ እንጂ ልጄ ተይዞ ለልጄ ጉዳይ ነው የመጣሁት ሌላ ምን ጉዳይ አለኝ አለ። فقال صلى الله عليه وسلم كلا تواشالت بل اتفقت أنت وصفوان على كذا وكذا لليت ላይ ሶፍዋን ኢብኑ ኡመያ ጋር በእንዲህ እንደ አይነት ስምምነት አድርጋችሁ አይደለም የመጣኸው አሉት። ያ ረህማን فاسلم ዑመይሩን አሁን እንደው ማምለጫ የሌለው ኢልዛም ሁጃ ነውና ሰለመ ሻሃዳ አደረገ። وقال كنا نكذبك بما تأتي به እስከ ዛሬ ድረስ ውሸታም እንልህ ነበር አለ። ولكن هذا امر لم يطلع عليه احد እንዲሁ አንድ ሰው ያልሰማው ከኔና ከሶፍዋኖች ማንም የማያውቀው የሆነ ጉዳይ ነው። ለራሱ መካ ውስጥ እንኳን መዲና الا انا وصفوان فقال الرسول صلى الله عليه وسلم لاصحابي እና ይሄ እውነትም ያላህ ነብይ ነው አለ። ሰለመ ሊገድል ሄዶ ሰለመ። ምን አሉ ረሱል አለይሂ ሰላቱ ወሰለም? ፈቂሁ አኻኩም ወንድማችሁን አስተምሩት ዲኑን አሉ። ወቅራው عليه القرآن ቁርአንን ማቅሩት አሉ። ወአጥልቁ አሲረሁ እስርተኛውንም ፍቱለት አሉ። وبعد الرجوع الى المدينه وبعد الرجوع الى المدينه ወደ መዲና ከተመለሱ በኋላ ማለት من البدر ማለት ነው። ከበድር ወደ መዲና ከተመለሱ በኋላ حصل خلاف بين بعض المسلمين በከፊል ሙስሊሞች መካከል خلاف ተፈጠረ። في قسمة الغنائم غنيمة በማከፋፈል ጉዳይ ላይ የሆነ خلاف ተፈጠረ አለመስማማት። فأنزل الله قطعا للنزاع والخلاف ይሄ ልዩነትና ይሄን ጭቅጭቅ ቁርጥ ለማድረግ ውሳኔ ያለው ቁርአን አወረደ። أول سورة الأنفال يسألونك عن الأنفال ስለ ምርኮ ስለ አንፋል ገኒማ ይጠይቁሃል። قل الأنفال لله والرسول ይሄ የአንፋል የገኒማ ገንዘብ የአላህና የመለክተኛው ነው እናንተ አይመለከታችሁም በላቸው አለ። فاتقوا الله واصلحوا ذات بينكم አላህን ፍሩ በመካከላችሁ ያለውንም አስተካክሉ። وأطيعوا الله ورسوله إن كنتم مؤمنين እናንተ አማኞች ከሆናችሁ አላህና መለክተኛውን ታዘዙ የሚለው ቁርአን ሲመጣ فتعالفت القلوب ተዛ በኋላ ጭቅጭቃቸውን ንትርካቸውን ትተው አንድ ሆኑ። بعد أن كادت تفترق ሊላዩ ከቀረቡ በኋላ ወደ አንድነት መጡ።
ወተረኩ አምረል ገናኢሚ ለረሱል ሰለላሁ ዐለይሂ ወሰለም የገኒማን ጉዳይ ለነብዩ አሳልፈው ሰጡ። የቅሲሙሃ ከይፈ ሻአ ከማ ሐከመል ቁርአኑ እንዳስቀመጠው አንተ እንድታየህ በታዘዝክበት መንገድ ራስህ አስቀምጥ አሉና ራሳቸው ግለኛ ሆኑ ማለት ነው። ይሄንን ይመስላል የበድር ዘመቻ እና እዛ ላይ እንግዲህ ከ4000 እስከ 1000 ድረስ ነው የሚከፍሉት ክፍያውን ያለው ቅድም አልጨረስናትምና ነው። አመል ፉቀራኡ ፈመን ዩህሲኑል ቂራአተ ዳሃዎች ገንዘብ መክፈል የማይችሉ ቂራአ የሚችል ወልኪታበተ ጽሁፍ የሚችል አጧሁ ረሱሉ አሸረተን ሚን ሲቢያኒል መዲና 10 ልጆችን ይሰጡታል ከመዲና ልጆች يعلمهم وكان ذلك في دعوه እነዛ ልጆች አስተምሮ እሱ ይለቀቃል ነው። አስኢለቱን ማخلاصቱ ማሐደተ በይነ ሰዋዲን ወረሱል በሰዋድ ኢብኑ ገዚያና በረሱል መካከል ምን ነበር የተከሰተው? ماذا فعل الرسول بالاسرى በምርኮኞች ምን አደረጉ? አዩ ረእይን ዋፈቀ عليه الرسول የረሱል ሐሳብ ጋራ የማንኛቸው ነው የተስማማው? بماذا افتدي الفقراء ደሆቹ ምን እየከፈሉ ተለቀቁ የሚለው በማስተማር ያው መጨረሻ ላይ ያየነው ነው ይመስላል። እሺ አደርሱ ሳቢ ሰባተኛው አልመሽሩዓቱ ሁለተኛው አመት ላይ መሽሩዓቶች ምን ተሰሩ ነው። ምን ስራዊ ተሰሩ በሁለተኛው አመት ላይ ተህዊሉል ቂብላ ወደ ቂብላ መቀየር ወደ ቤተል መቅዲስ ዙረው ነበር የሚሰግዱት ወደ ካዕባ መመለስ፣ ጾሙ ረመዷን መወጀብ፣ ዘካቱል ፊጥሪ ዘካተል ፊጥርን መወጀብ፣ ዘካቱል ማል መወጀብ፣ ሶላቱል ዒደይኒ የሁለት የበዓል ሶላቶችን መሸረዕ እነዚህ መሽሩዓቶች ድንጋጌዎች እንደ አይነት ነገራቶች ተደነገጉ ማለት ነው። ፊሰነቲ الثانية من الهجرة ሂጅራ ሁለተኛው አመት ላይ ተሐወለት القبلة من بيت المقدس الى الكعبة ከቤተ المقدس ወደ ካዕባ ተዞረ። بعد ان ظل المسلمون ሙስሊሞች ከሆኑ በኋላ يستقبلون بيت المقدسን እየዞሩ ሲሰግዱ ከነበረ በኋላ 16 شهرا او 17 شهرا ይላል 17 ወር ወይንም 16 ወር አመት ከ4 ወር ወይንም አመት ከ5 ወር መዲና እንደሄዱ ወደ ቤተል መቅዲስ ዙረው ነበር የሚሰግዱት። ወደ ቤተል መቅዲስ ዙረው በሚሰግዱበት ሰዓት ላይ አይሁዶችን በጣም ተደስተው ነበር። ወደኛ ቂብላ እየዞረ እየሰገደ ነው ሲሉ ከዛ ነብዩ ዱዓ አደረጉና ወደ ካዕባ ሲዞሩ እንደገና በእንትን አሉ ፉርሽ አሉ ማወላሁ ማን ቂብለቲ ሙለቲ ለምን ዞሩ አሉና የሆነ መልሰው አምባጓሮ ቅሬታ ፈጠሩ እና በዛ ወደ ይሄ ታይዞሩ በስተፊት ወደ ቤተል መቅዲስ እየዞሩ ሲሰግዱ የነበሩ የሞቱ አሉ። የሳቸውስ እንዴት ይሆናል ብለው ጠየቁ። ወማ ካነ አላሁ ሊዩዲአ ሶላተ እንትና ኢማነኩም አላህ ኢማናችሁን አያጠፋም ሶላታችሁን ወደ ቤተል መቅዲስ ዙራችሁ የሰገዳችሁትን ሶላት አላህ አያጠፋም የሚለው ሱረቱል በቀራ ላይ ነው ወረደ ማለት ነው። ስለዚህ የቂብላ መዞር በዙ በሁለተኛው አመት ወፊ ሸህሪ ሸዕባን አውጀበ አላሁ ሶውመ ረመዷን በሸዕባን ወር የረመዷን ግዴታነትም ተረጋገጠ በሙስሊሞች ላይ ለየذوق الصائم شدة الجوع ጾመኛው የረሃብን ህመም እንዲሰማው ወልዓጦሺ ወሃጥም ስሜት እንዲሰማው ፈተሊነ ነፍሱ እንድትለዝብ ወየተሐዘበ خلقه ባህሪው እንዲጠራ فيسهول عليه بذل الصدقات ሶደቃ መስጠት እንዲገራው አሉ። ለምሳሌ ሲርበው ደሃዎች አመታቱን የሚራቡ ደሃዎችን አመታቱን የሚጠማቸው ምስኪኖችን ለሳቸው ያዝናል ይሰጣል። ለታረዙ ሰዎች ያለብሳል፣ ለተጠሙ ሰዎች ውሃ ያጠጣል። ስለዚህ ውስጡ ባህሪው እንዲስተካከል ሁለተኛው አመት ላይ ረመዷን አንድ ወር ጾም ግዴታ ተደረጋሉ። وفيها በሁለተኛው አመት አውጀበ الله زكاة الفطر ረመዷን እንዳለቀ زكاة الفطርን አላህ አወጀበ رحمة بالفقراء والمساكين والضعفاء ለደካሞች ለመሳኪኖች ለድሆቹ እዝነት وسدا لحاجاتهم ለችግራቸውንም ለመቋቋም ለመዝጋት ولإدخال السرور عليهم የበዓል ቀንሳቸውም ልመና ቀሪያ እንዳይሄዱ ደስታን ለማስገባት ጾማቸውን እንዳፈጠራችሁ ለመሳኪኖች ለእያንዳንዱ ሰው 2 ኪሎ ተኩል ወይንም 2 ጣሳ ሁላችንም የምንሰጠው እናውቀዋለን ያንን እንዲሰጥ ግዴታ ተደረገ ነው። وفيها አሁንም በሁለተኛው አመት አውጀበ ዘካተ الاموال አላህ ዘካተ الاموال የገንዘብን ዘካ ግዴታ አደረገ። وإعطاءها للأصناف الثمانية ለስምንት አይነቶች ሰዎች እንዲታደልም አዘዘ። ሱረቱ አተውባ ላይ እንደተዘረዘሩት
إنما الصدقات للفقراء لتدوم المحبة وديتايቱ ፍቅሪቱ እንድትዘወትር بين الأغنياء والفقراء በድሆችና ባለሀብቶች መካከል ውዴታው እንዲዘወትር فيتعاونوا ويتناصروا وينتظم الأمن እንዲረዳዱ እንድትተጋገዙ ሰላሙም ስርዓት እንዲይዛሉ አለበለዚያ ባለሀብቱ ዘካ ማይሰጥ ከሆነ ድሆች ለረጅም አመታቶች የሚቸገሩ ከሆነ ምን ያደርጋሉ ወይ መግደል ወይ መዝረፍ ሌላ በቃ ስርዓቱ የሰላሙ ስርዓቱ ይደፈርሳል ማለት ነው ስለዚህ ባለሀብቶች ሐቃቸውን ሲዋጡ ለድሆች ሲሰጥ ድሆች ደግሞ ያችን ተቀብለው የራሳቸውን የግል ህይወታቸውን ሲመሩ በመካከላቸው ላይ ሰላም ይሰፍናል መረዳዳት መተጋገዝ የሚባለው ነገር ይገኛል አሉ وفيها سن صلاة العيدين የሁለት የበዓል ሶላቶች ተደነገገ ለየተመከነ አብናኡ البلد الواحد የአንድ ሀገር የአንድ ከተማ ልጆች من الاجتماع በአመት ሁለት ጊዜ ተሰባስበው አንድነታቸውን የሚያሳዩበት የሚሰባሰቡበት እንዲችሉ ማለት ነው في يومي عيد الفطر وعيد الأضحى عيد الأضحى እና عيد الفطر በሁለቶቹ የበዓል ቀናቶች ተሰባስበው አንድ መሆናቸውን እጅቲማዓቸውን የሚያሳዩበት መሰባሰብ እንዲችሉ በዒድ አልፊጥር እና በዒድ አልአድሃ የሁለት የበዓል ቀናቶችን መሰባሰብ ያደነገጉ ይላል በመቼ በሁለተኛው አመት من الهجرة أسئلة متى تحولت القبلة إلى الكعبة متى وجب الصوم متى وجبت زكاة الفطر متى وجبت زكاة الأموال متى سنة صلاة العيدين አሁን የዘረዘርናቸው ናቸው ሁላቸው ያው በእንትናቸው መያዝ ነው خلاصቱ السنة الثانية በሁለተኛው አመት ላይ ያሉ ዋና ክስተቶችና ነጥቦች في السنة الثانية حدثت غزوة ودان وبواطن والعشيرة وبدر الأولى وقرقرة الكدر ولم يكن في الجميع حرب وفيها حدثت غزوة بدر الكبرى يتلاقى بدر زمچا إذ خرج الرسول ليعترض عيرا لقريش ومعه 313 رجلا 313 ሰራዊቶችን ይዘው ቁረይሾች ነጋዶችን ለመጠበቅ ይወጡበት ولما علمت قريش بخروجه أرسلت 950 رجلا 950 فقاتلهم الرسول حتى انهزموا እስከተበታተኑ ድረስ እንደተዋጓቸው አሳልፈናል ነው وقتل منهم 70 وأسر 70 سبا يتقدل سبا يتمارك ولم يقتل من المسلمين إلا 14 كمسلموች 14 ሰዎች بدر ላይ እንደሞቱ አሳልፈናል وقد حتم الرسول الفداء መልእክተኛው ግዴታ አድርገዋል ገንዘብ መስጠትን ፊዳ መለቀቂያ على الأغنياء ባለሀብት በሆኑት ላይ እስከ 4000 ድረስ መካከለኛ በሆኑት 2000 3000 ጭራሽ ደሃ የሆኑት ደግሞ ልጆችን በማስተማር በታሊም فافتدتهم قريش أما الفقراء ففداؤهم تعليم سبيان المدينة القراءة والكتابة ልጆችን ጽሁፍ ማስተማርና قراءة ማስተማር አረበኛ እንዲማሩ 10 ልጅ እንዲታደሉ አደረጉ ይላል وفي هذه السنة حدثت غزوة بني قينقاع وهم قوم من يهود المدينة خانوا العهد ቃላቸውን ያጠፉ መዲና የነበሩ አይሁዶች فحاصرهم الرسول وطردهم من المدينة 15 ቀን ከከበቧቸው በኋላ ተዛም ከመዲና እንደወጡ ተደረገ ይላል وفيها በሁለተኛው አመት تحولت القبلة من بيت المقدس إلى الكعبة وفرض صيام رمضان وزكاة الفطر وزكاة الأموال وسنة صلاة العيدين وتزوج علي بفاطمة ጭማሪ ማለት ነው علي بن أبي طالب فاطمة ጋራ ጋብቻ መሰረተ ይላል ይሄ ሁለተኛው አመት ላይ وعمره 21 سنة በ21 አመቱ وعمرها የፋጡማ 15 سنة እሷ 15 አመት ሆኗት علي 21 አመት ሆኖት ተጋቡ ነው وفيها دخل الرسول بعائشة በሁለተኛው አመት ከአይሻ ከባለቤታቸው ጋራ ግንኙነት ያደረጉበት وسنها ذاك 9 سنوات 9 አመት ሆኗታል وفي هذه السنة توفيت رقية بنت الرسول صلى الله عليه وسلم رقية የምትባለው ልጃቸው የዑስማን
እብኑ አፋን ባለቤት ነበረች ያለፈችበትም አመት ነው ይላል። ያው እነዚህ የአሊ የፋጡማ የሩቅያ ወፋት የሁለታቸው ጋብቻ አላለፈልንም። በዚች በሁለተኛው አመት ግን የተከሰቱ ኹላሷ ዋና ነጥቦች አጀንዳዎች እኒህን ይመስላሉ ይላል። እንግዲህ ሚነል ሂጅራ ከሄዱ በኋላ ሁለተኛው አመት ይሄን ይመስላል። አሰነቱ الثالثة ሚነል ሂጅራ ነገ ለጣቂ ይሆናል ማለት ነው። السلام عليكم ورحمة الله وبركاته